የአማራ እናት ድርጅት እንዳይኖራት መሃን ያደረጉ ወንጀለኞች ናቸው ብሎ 2 ዓመት የታገለበት ትግል እዚህ ያለ ደግሞ የግንቦት ዲቃላ ደግሞ ሲሰድብ የነበረ ዛሬ ለቅሶ የሚቀመጥበት ሚኪ ደግሞ ሻምፓን የሚከፍትበት ዕለት ነው ዛሬ። እንኳን ደስ አላችሁ። ከስር ያላችሁ እህቶች አብራችሁኝ ቆማችሁ የነበራችሁ እንኳን ደስ አላችሁ። ያ ሚኪ በመርህ ነው የሚጠይቀ ፍጥጥ አድርጎ ነው የሚይዝ ህንቅ አንዱን ልጅ አንዱን እንጀራ ልጅ ከክፍለ ሀገር እንኳን ወርደው አንዱን የሁላችሁ የአባቴን ቀን ይስጠኝ እዛ አፋሃድ ውስጥ የምትንቀሳቀሷት እንቅስቃሴ በሙሉ አውቃለሁ። ዝም ብለው ለምንድን ነው የእናንተን ዶክሜንት ሰሞኑን ልገባበት ነው የነበር አጀንዳውን ይዤ ማለት ነው። ኦኬ እነዚህ ወንጀለኞችን ይዛችሁ ልትመጡ ነው ብዬ የድምፅ ሁሉ መረጃ ነበር ይዤል ልገባ ማለት ነው። በማን እንደመጡ ሰንጄ ጆሮ ግንድል ልል ነበረ። ከዛስ ዝም ስል እየሰራው ማይመስለው ደንቆሮ ሊኖር ይችላል። ገባ ግን የወላችሁ ኮቴያችሁን አውቀዋለሁ። እርምድ ማን ምን ተናገረ አውቀዋለሁ። እስከ ድምፃችሁ አውቀዋለሁ። መረጃ አለኝ። እያንዳንዳችሁን እንቅስቃሴ በየትኛው ጥላቻ እንደሰከራችሁ፣ የአካባቢ ጥላቻ እንዴት እንዳሰከራችሁ፣ የአማራ ጥላቻ እንዴት እንዳሰከራችሁ፣ ከድርጅት ላይ ድርጅት ለመፍጠር እንዴት እንደምትሰቃዩ። ኦኬ ለምሳሌ እንደ ክፍለ ሀገር ወሎ ቤት አማራ አንድ ይሁን ሲባል ኖ አንድ መሆን የለበትም ብላችሁ የምትቆሙ ዳቢሎሶች ጥንቅቅ አድርጌ አውቃለሁ። ጥንቅቅ አድርጌ በክፍለ ሀገር ያለው ፋኖ እንኳን ወደ አንድ ይምጣ ሲባል ወደ አንድ መምጣት የለበትም ምትሉ ዳቢሎሶች እንደሆናችሁ አውቃለሁ። ለምን ተነጣጥሎ ሲሄድ ነው እናንተ አማራው መበጥበጥ መበተን ማስገደል የምትፈልጉት። ግንቦቴ በሴራ በብርሃኑ ነጋ ሰልጥናችሁ በደም እጃችሁ ጨቂቶ የለመዳችሁ ዳቢሎሶች ማለት ነው። ያ ወጣልኝ ዛሬ አባት ቀን የጠጣው 2 ዓመት የተሰደብኩበት በማዕረግ ቤት እኮ 24 ሰዓት ነበር የምሰደቡ 24 ሰዓት። ለምን ከእስክንድር ነጋ ጀርባ ያሉት ሰዎች ደምጠጮች ናቸው ስላልኩኝ። ሚኪ ግን አሸነፈ። ያቋም ሰው አሸነፈ። በመርህ ነው የምጠይቅ። አሁን ዛሬ ደግሞ እነ ኔቨር ጊቭ አፕ ለቅሶ ላይ ናቸው። ለቅሶ ላይ ያ እናመሰግናለን። አፋሃዶች እናመሰግናለን። በበቀደም ይዤ የገባሁትን አጀንዳ ሰምታችሁ 2 ዓመት የተሰደብኩበትን እነዚህን ግንቦቴ አራግፋችሁ ስለመጣችሁልን በጣም እናመሰግናለን። አንዲት ቀሪ ጥያቄ አለችኝ። ላመጣት ጥያቄ አለችኝ። ኦኬ ይህ ምን ይላል? ይህ ሚኪ ነው። ከላይ ምን ይላል? አፋድ እና አፋባሃ ይላል። ይህ ግን አንድ ሰው ነው፣ አንድ ሚኪ ነው። ክፈሉት እናሳዩኝ እስኪ። ከሁለት ክፈሉት፣ ሚኪን ከሁለት ክፈሉት እስኪ። ሰንጥቁት፣ በፋስሚን በሆነ ነገር ሰንጥቁት። ትችላላችሁ። ስሰነጥቁ ይሞታለሁ አይደለ? እሞታለሁ አልሞትም? መልሱልኝ። ትሞታለህ የምትሉ 1 ቁጥር ጻፉልኝ። አትሞትም የምትሉ 2 ቁጥር ጻፉልኝ። ይህን ስትከፍሉት እኔ በህይወት እኖራለሁ አልኖርም አይደለ? ቴንኪው ጄኒፈር። አልኖርም አይደለ? ግንቦቴ ዛሬ መልካም ለቅሶ አልኖርም። ኦኬ በቃ ይሄ አሁን የኛው 2 የጻፈው ደንቆሮ ነው፣ የዓለም ደንቆሮ ነው ማለት ነው። ያ ኦኬ አፋባህና አፋሃድ ደግሞ ለአማራ ከሆነ የምትታገል አንድ መሆን አማራጭ የሌለህ ምርጫ ነው። ዋጠው ግለሰብ ካለ የሚረብሽ ልክ እንደ አሁን ግንቦቴዎቹን በውጭ የነበሩት በደምጠጮች እንደተራገፉት ምድር ላይ ያለውንም ፍርጥርጥ አድርገህ አሁን የምን ተረድቻለሁ 800 ሺህ ብሩን እንደ ካዱት እስክንድር ነጋን ተረድቻለሁ። ፋክት ነው። እንደ ካዱት ተረድቻለሁ። ምንድን ነው ያላቸው? የደም ገንዘብ ነው አላቸው። ካልሰማህ ላሰማ ደግሜ ያው ትንሽ ዝግምተኛው ስለሚበዛ ምናምን ትንሽ ላሰማው መሰል ያ ና ጉድለት እንዳልኩት እንዴት ነው የምንፈታው የሚለው ነገር ግን ይገልጸናል። በእርግጠኝነት በእጃችን ያለው ገንዘብ መናገር የምችለው በእጃችን ያለው የደም ገንዘብ ነው። ስለዚህ የደም ገንዘብ ነው አላቸው። በቃ ይህን ነበር በመቀደም ምንድን ያልኩኝ ከአቅሙ በላይ ከሆነ ለህዝብ ይፋ ያድርግ ስላልነበረም ግንቦቴ በሙሉ መጠ እነ ኔቨር ጊቭ አፕ በኔ ስተናነቅ የነበርክ የግንቦቴ ዲቃላ ስብስብ ዳኒ ቴንኪው በዚህ አቋም በመቆም ዛሬ መልስ አገኘ። ጥያቄ የደም ገንዘብ ነው አላቸው። ስለዚህ አፋባህና አፋድ ጥያቄ ልጠይቅ ነው። ልጠይቅህ ነው። ሁለትን ድርጅት ጠይቃለሁ። ሰምረ እስክትመጣ ድረስ እኔ የሁሉ ሳፖርተር ነኝ። አንዱን የእንጀራ ልጅ አላደርግም። ነጥላ አታክ አደርጋለሁ ስትል በበቀደም
አርበኛ ወንድማችን ምሬ ወዳጄ ነጥለህ ከአፋብኃ ነጥለህ ልትመታ ስትመጣ ጉርባ ላይ ቆሜ በሰከንድ ወጦ መግለጫ እንደተሰጠው አፋብኃ መግለጫ እንደሰጠው ነጥለህ ልትመታ ልታጥልሽ አትችልም። ሚዛን አስጠባቂ ነኝ። አትችልም። ከተቸ እንደ ድርጅት ተቻለ እንጂ ነጥለህ ማንን ልትመታ አትችልም። እንደ አፋብኃ ከተቸ ተች። ከዛ ውጭ ግን ነጥላችሁ ነበር አርበኛ ምሬ ወዳጄን ለመምታት የመጣችሁት። ጉርባ ላይ ቆምኩኝ፣ ወዲያውም መግለጫ ተሰጠ። አየው። አሁንስ በበቀደምስ እስክንድር ነጋን ሊመታ ነው የመጣ ኖ፣ እስክንድር ነጋን ሊመታ አይደለም። ትክክለኛ እሱን ስለሚመለከተው ነበረ። አንደኛ እሱ ነበር ያመጣችው። ሁለተኛስ እንደ ድርጅት መሪም እሱን ይመለከታል። ጥያቄያችን ተመለሰ። ዛሬ ተራግፈዋል። ገንዘቡስ ከአቅሙ በላይ እንደሆነ ተረድቻለሁ። ክደውታል። አፋብኃን በዚህ አጭር ጊዜ ስለ መልስ ስለመለሱልን ሚኪ ምን ተሰማ ካልከኝ እናመሰግናለን ከሚል ውጭ ሌላ ምንም ልል አልችልም። እናመሰግናለን። ቴንኪው አፋሕድ ምን ስላደረጉ በውጭ የነበሩ 2 ዓመት የተሰደብኩበትን የግንቦቴ ዲቃላ ስላራገፉልኝ ገብቶሃል። አሁን ባይገባም ያው እያቀረ በ3ኛው ቀን ነው የሚገባ። ለነገሩ ምን እየተናገርኩ እንደሆነ ብዙ አይገባውም። የግለሰብ አድናቂ ምናምን ነው ብዙ አይገባውም። እናመሰግናለን አፋሕዶች ቴንኪው። ሚኪ ማን ነው ካልከኝ የአፋብኃም የአፋሕድም ደጋፊ ነኝ፣ ሳፖርተር ነኝ። እኔ አንዱን ልጅ አንዱን የእንጀራ ልጅ አላደርግም። ይኸውላችሁ የአገው ዲቃሎች፣ የግንቦቴ ዲቃላ፣ የቅማንት አማጽያን ዲቃሎች እናንተን መስማት አልፈልግም። ለምን? እናንተ ቀኙን እግራውን ቀኝ የምትሉ ወተት ጥቁር ነው የምትሉ ደናቁርቶች ስለሆናችሁ ማለት ነው። 4 ነጥብ። እኔ ደግሞ አባቴ ፋኖን ልጅና የእንጀራ ልጅ ማድረግ አልፈልግም። ለምን? ነገ ይሰዋል እኮ ወንድሜ እኮ ነው። አማራ እኮ ነው። ያማል እንዴ? የሀሳብ ልዩነት አለ? አዎ አለ። ግን ሁሉ ወጦ ምን እያደረገ ነው? ነፍሱን እየገበረ ነው። ያማል እንዴ? እነ ሜጀር ጄኔራል ከፍያለው ደሴን እኮ አጥቻለሁ። ያማል እንዴ? አንተ ሾጥ ነህ እንዴ? ጅል ነህ እንዴ አንተ? ትናንት እኮ እንትና ወንድማችን ሲዘመትበት የነበረው አንድ ወንድማችን ወሎ ቤት አማራ ላይ ወንድማችን እኮ አጠናል። ግን ከስርዓቱ ጋር ነው ተናንቆ የሞተው። ያማል እንዴ? እኔ ደግሞ ታሪካዊ ስህተት መፈጸም አልፈልግም። 4 ነጥብ። አንዱን ቅዱስ አንዱን እርኩስ አላደርግም። 4 ነጥብ። ጥሩ ሲሰራ አፕሬሽት አደርጋለሁ። መስመር ስቶ ሲሄድ ከጀርባ ያለውን ደግሞ ልክ በበቀደም ጠይቄ ዛሬ እንደተመለሰልኝ የግንቦቴ ቆሻሻ እንደተራገፈው ጉርባ ላይ ቁሜ ሚዛን አስጠብቃለሁ። 4 ነጥብ። መሰረታዊ መርህ ነገር ሲሆን እመጣለሁ። ሁሉን እየተከታተልኩ በተለይ በውስጥ የምታደርጉት ነገር በሙሉ አውቀዋለሁ። በአፋሕድ በለው በአፋብኃ በለው ማላውቀው ታሪክ የለም። እኔ ሞሳድ እኮ ነኝ። ጅል እንዲያ እያንዳንዷን መጥቼ ግን መናገር አልፈልግም። ቢያንስ መፍትሄ ባላመጣ ችግር ፈጣሪ መሆን የለብኝም ብዬ ነው ማምነው። አፋሕዶች ዛሬ አስደስታችሁኛል። በጣም እናመሰግናለን። እስክንድር ነጋም ጥያቄያችን ሰምቶ ጥያቄያችን ስለመለሰልን እናመሰግናለን። ግንቦቴ ሆነ ግን እንደነኔ በርጊባ ሾካካ የግለሰብ ጠበቃ ሆነ ትክክለኛው መስመር እንዲይዝ በትክክለኛው ስንጠይቅ ስትጣመም የነበርክ ማንነት የማይታወቅ ደንቆሮ ግን መልካም ለቅሶ የግንቦቴ ዲቃላ በሙሉ ዛሬ ተራግፈሃል። የ2 ዓመቱ ጥያቄ ሚኪ ዛሬ መልስ ተመለሰለት። ግንቦቴ ተራገፈለት። ከዚህ በኋላ እንዳይገባ ምን ማድረግ አለብህ? አጠንክረህ መስራት አለብህ። አሁን የሎጂስቲክ ማሰባሰብ ይደረጋል። አዎ ይደረጋል። እርዳ። ለወንድም ነው ለሚቆስለው ነው። ስትሰራ ግን እንደማን ትሰራለህ? እንደ ሚኪ ስራ። ጥርት አድርገህ ሰላም ወንድም አለም አድናቂ ነኝ። አማኑኤል ከጎንደር አመሰግናለሁ። መልካም የምታደርጋቸው ነገሮቹ ደስተኛ ነኝ። አሪፍ ነው። ቀጥልበት ወንድም አለም፣ ደስ ይለኛል። እሺ አንተም በርታ። ቴንኪው 2 ዓመት ግን ፎሎ አይደለም አንተ። ይኸውልህ ቅንቅናም ነው ሀበሻ ገብቼ ሳይሆን ይኸውልህ ሰርች አድርጎ ነው የሚያየኝ ማለት ነው። ሰርች አድርጎ ይኸውልህ ፎሎ ባደርገውስ ፎሎ ቢበዛለትስ ብሎ ማለት ነው። መጥቶ ግን ሀሳቡን ሰጠ። ኤኬና ዝም ብለህ የተሰዳደሩ ምናምን ተወው። ና በሬስፔክት ና
ና ና ና ና ፉል ሪስፔክት ና ና ና የሁለት ዓመት ጥያቄ ተመልሶልኛል። ና ና ና ኤክ መጣው አንተ ሾካካ ቆይ በሁለት እኩል አድርግ። ቆይ እኩል አድርግ አንተ ሾካካ ቆይ ና ና ኤኬ ሰላም ነህ? ደህና ነኝ። እንኳን ደህና ዋንክ። 2 ዓመት ከእስክንድር ነጋ ጀርባ ያሉት ጸረ አማራ ካንሰሮች ናቸው ስል ታስታውሳለህ? ያ በጣም ጥሩ። ከእስክንድር ነጋ ጀርባ ያሉት እስክንድር ነጋ እነዚህን ሰዎች ከአቅሙ በላይ ከሆኑ እንደ ድርጅት የአፋሕድ መሪ ነው። እንደ ሎጂስቲክ አሰባሳቢ ደግሞ በየክፍለ ሀገሩ ያለው ሲያስቀምጥ እስክንድር ነጋ ነበር ይዟቸው የመጣ እነዚህ ኤርሚያስ ምናምን የሚባሉትን። ስለዚህ እንደ መሪም ይመለከተዋል፣ መጀመሪያ እንዳመጣቸውም ይመለከተዋል። ስለዚህ እሱን ይመለከታል። ግን እኮ ዝም ብዬ ራሱ ጫና አላልኩም፣ ሄድኩበት በበቀደም አጀንዳ አድርጌ ማለት ነው። 2 ዓመት በነማዕረግ ቤት እናንተ ሁሉ የሰደባችሁ ስድብ ዛሬ ተመለሰልኝ። ምን ትላለህ? ምን ተሰማ? አራገፋቸው። ዛሬ ምን ተሰማ? ማን ያራገፋቸው? እንደ ድርጅት አፋሕድ አራገፋቸው። እንደ አመጣቸው ደግሞ እስክንድር ነጋ አባረራቸው። ሚኪ እኔ እኮ እንትኑ ላይ አልነበርኩኝም። ንግግሩ ላይ እኮ አለ ተባረሩ። ኧረ በለው አንተ አልሰማህም ገና ነህ ማለት ነው። ለማንኛውም ስብሰባው ላይ አልነበርኩም። መጨረሻ ላይ ነው የመጣሁት። ሙሉውን እኔ አንዲት ነገር አላለፈችኝም። ተጀምረ እስከምትጨረስ ሰው ሸራ እኔ ያው እንቅስቃሴውን በሙሉ አውቀዋለሁ። በዚህ ያለውን በምን እንደተከታተሉ አያውቁም። ሙሉውን ተከታትየው አንዲት ነገር ላሰማ። እስካሁን የሰደባችሁኝ አንዲት ነገር ላሰማ። አረቢኪ አሁንም የሰደባችሁ ላይ ቆይ እሺ፣ ስድቡን ተው። እሺ በቃ ዝም ብለህ ስማኝ። ማይል እኔ በጣም ተደስቻለሁ ዛሬ። ይኸውልህ ተደስቻለሁ። እንዲያውም አንበሳ ውርድ ዛሬ አዳምጣት። ይችን ኤኪ አዳምጥ። ዝም ብለህ 2 ዓመት ተሰድቤ እመጣለሁ። አዳምጥ። እንዴት ነው የምንፈታው የሚለው ነገር ግን ይገልጸናል። በእርግጠኝነት በእጃችን ያለው ገንዘብ መናገር የምችለው በእጃችን ያለው የደም ገንዘብ ነው። የደም ገንዘብ ነው አላቸው። ከዚህ ላይ ምንድን ነው የተረዳሁት? እኔ እነዚህ ሰዎች ከእስክንድር ነጋን ክደውታል። ክደውት ከሆነ ይናገር ስል ነበር በበቀደም። ይኸው እንደ ካዱት ሌላ ብዙ አለ። ሙሉን ሪከርድ አድርጌዋለሁ። ገባ ብዙ ማውጣት እችላለሁ። የደም ገንዘብ ነው። ነገር ግን ነፃ ወተንም እንጠይቃቸዋለን ያለ። አሁን ምን አደረገ? አንደኛ ለህዝብ ጋዜጣው መረጃ ሊሰጠው በዚህ አጋጣሚ ቆይ ጥሩ አድርጌ መስመር ላስይዝ። ኦኬ አንደኛ ለህዝብ ይፋ አደረገ። እስክንድር ነጋ ነው ያለው ነው ጥያቄው። ከዛ ትሄድልኛለህ በደምብ። ምን አልከኝ? እስክንድር ነጋ ነው እንደ ይሄን ያለው? አዎ ኦኬ ጎ ሄድ ቀጥል። አየው አይደለ? እንደ ድርጅት ነው እንትኑን አሁን እንደ ድርጅት ነው ያመጣቸው። ግን ቅድም አስይዣለሁ። ለምን 2 ዓመት የተሰደብኩበት ጥያቄ ዛሬ ተመልሶልኛል። በማን? በአፋሕድ። እስክንድር ነጋስ እነዚህ ሰዎች ከአቅሙ በላይ ከሆኑ ለእኛ ይንገረን እያልኩ በባለፈው አጀንዳ አድርጌ እነኔ በርጊባፕ ደግሞ ምን አሉኝ? እስክንድር ነጋን ለመምታት ነው የመጡ ዳኔና ሚኪ ብለው ቤታቸውን ከፍተው ሲሰድቡኝ ነበረ። ግን ትክክል ነበርኩ እኔ። ለምን መጀመሪያም ያመጣቸው እሱ ነበረ። አንድ በውጭ ተወካይ አድርጎ፣ ሁለተኛ ደግሞ የአፋሕድ መሪ ነው። መሪ እስከሆነ ድረስ ደግሞ ይጠየቃል። ዛሬስ ምን አደረገ? እነ ራስ ደረጀ በላይ፣ እነ ሻለቃ መከታው፣ እነ ካፒቴን ማስረሻ ሰጤ፣ እነ እስክንድር ነጋ መጣው ጋዜጣዊ መግለጫ ሰጡ። ጋዜጣዊ መግለጫው ምንድን ነው? አንደኛ አዲስ ተቋም አዲስ መዋቅር እንደተዋቀረ፣ ሁለተኛ ትናንት $800,000 በላይ ከፍለው የካዱትን ከሃዲዎች እንዳራገፏቸው። ገባ አይደለ? በዚህ ደግሞ አሁን ያኛውስ እየተሰራበት ነው አለ። ሙሉ ማሰማት ይችላሉ። እስክንድር ነጋ የተናገረው ማለት እየተሰራበት ነው። ነገር ግን ይህ ገንዘብ የፋኖ ገንዘብ ነው፣ የደም ገንዘብ ነው አላቸው። እናንተ የሰደባችሁ ምን ተሰማችሁ? ከእስክንድር ነጋ ጀርባ ያሉ ሰዎች አረቢኪ አሁንም ቆይ እሺ እሱን ትቻለሁ። እሺ ቆይ እንደ አፋሕድ ሚኪ ምን አለ? የጠየቀው ጥያቄ ትናንት መርህ ያለው ነበረ። ዛሬ ደግሞ በመርህ ስለተመለሰለት በበቀደም አጀንዳ የዛሬ ሳምንት አጀንዳ አድርጎ ባጭር በቅጽፈት አፋሕድ ጥያቄውን ስለመለሰልኝ ቴንኪው አለ። እኔን ስትሰድቡ የነበራችሁ ሰዎች ዛሬ መልካም ለቅሶ ብያለሁ። የግንቦቴ ስብስብ ጥሩ ነው። ግን ሰው ሚኪ አሁን አንድ የተረዳሁት ነገር ሰው ኦፊሻሊ የድርጅቱ ደጋፊ ትሆናለህ ማለት ነው። አሁን ጥያቄው ስለተመለሰል እኔ እኮ ተቃዋሚ አይደለሁም። የአፋሕድም ደጋፊ ነኝ፣ የአፋብኃም ደጋፊ ነኝ። እንዳልሆንክማ አውቃለሁ፣ ግን ተቃዋሚ አይደለም። አሁን ግን እነሱ በሚያመጡት መርህ እነዚህ ሰዎች ከኋላ ያሉ ሰዎች እንደተመቱ ስለተረዳ ከዚህ በኋላ
ግዳጅ እንደ እንትን ከተሰጠ ላይክ ማስተባበር ከተሰጠ ትሰራለህ ማለት ነው አብረህ ከነሱ። ይሄንማ ይኸውልህ አሁን ቅድምም ኔቨር ጊቭ አፕ እንደዛ ሲል ነበረ። ይኸውልህ ኤኬ ትናንት ለድፍን የአማራ ፋኖ ሎጂስቲክ በቻልኩት አቅም ከእህት ከወንድሞቼ ጋር ሆኜ አድርሻለሁ። ገባህ አይደል? ትናንት ላደረስኩለት ዛሬ ደግሞ ምን አላደርግም ማለት ነው። አንዱን ልጅ አንዱን የእንጀራ ልጅ አላደርግም። ለምን? የገደለው ባልሽ የሞተው ወንድምሽ ነው። ገባህ አይደለ? ትናንት ያገዝኩትን ዛሬ አላግዝም ብዬ እንዴት አድርጌ ነው ለአንዱ ሰብስቤ ለአንዱ አልሰበስብም ምለው? ለምን? ሁሉም የሞተው ለማንነቱ ነው። የአደረጃጀት ልዩነት አለ። እሺ ሚኪ፣ አሁን ደግሞ እዚህ ጋር ደግሞ አንተ አንድ ጥያቄ ልጠይቅህ። አሁን ባልከው ነገር ላይ ማለት ነው አንድ ጥያቄ ልጠይቅህ። ኦኬ እሺ፣ አንደርስታንድ አንዱን እንጀራ ልጅ አንዱን እንጀራ ልጅ አንደኛውን ልጅ ምን አላረግም ብላል። አንደርስታንድ ገብቶኛል፣ ከምን ፖይንት ያን እንዳነሳው። ግን አንድነትን it's obvious እውነታው ማጋ እንዳለ አንድነትን ማን እንደሚፈልግ አንድነትን ማን እንደማይፈልግ ታውቃለህ። ይሄ ነገር እነዚህ ሰዎች አንድነትን የማይፈልጉ ሰዎች ማለት ነው እንትን የሚሉ ከሆነ ለነዛ መሰራት የለበትም ብለን የምታስበው አንተ? እነዚህ አንድነቱን ባይፈልጉት እነዚህ አንድነት እየፈለጉ እነዛ ሳይፈልጉ ግን እነዚህ እርዳታ ካስፈልጋቸው አንተ ገብተህ እዚህ ላይ ማስተባበሩን አላደርግም ነው የምትለው? ቢካዝ በሁለቱም ሳይድ የተለያዩ ስለሆኑ። ይኸውልህ ወንድም አለም፣ ይኸውልህ ኤኬ እኔ አሁንም ቅድም ሳስቀምጥ ነበረ አዲስ መዋቅር ተዋቅሯል በውጭ እንዲያውም እግር ኳስ ፕሮግራም አለ ሂዳችሁ እርዱ ስል ነበረ። እነሱ ባምኑበት እንደሚኪ እንቅፋት መሆን ስለማልፈልግ ማለት ነው። ለምን እስክትስኪሉ ዘፈን ያመልጣል እንደሚባለው ሁሉ አንድ እስኪመጡ ጦማቸውን ይደሩ ጦሩ ይበተን ይዳከም የሚል የድንቁርና አመለካከት የለኝም። ገባ አይደለ? እኔ ግን ሙሉ ኮንፊደንስ ኑሮኝ ሚዲያውንም ማቀጣጥለው ዛሬ ግንቦት 7ን አፋድ አራግፎልኝ እንደተደሰትኩት ምደሰተው አልኩ ምን ሰውን ነው ድፍን የአማራ ፋኖ አንድ ተቋም ሲገነባ ነው ሙሉ ደስታ የሚኖረኝ። አንድችን ያዘልኝ እሱማ አንተ ብቻ ሳይሆን ሚኪሻ እርግጠኛ ነኝ የሁሉም ደስታ ነው። የሁሉም አይደለም የአብዛኛው ሰው ሴራ ፈላጊውና ጥቅመኛው ሳይሆን የአብዛኛው የምር ከልቡ አማራ የሆነውና የአማራን አንድነትና የአማራን ሞትና ስቃይ እንዲያቆም የሚፈልገው ሁላ ደስታ ነው ብዬ ነው የማስበው። እሱ ነገር ማለት እሱ ነገር ቢመጣ ማን ይጠላል? እሱ ቢመጣ እኮ ለመንግስትም ለምንም ላለው ነገር ሁላ ራስ ምታት ነው የሚሆነው። ስለዛ እኔም ባይዘዌ ሁሉም አንድ ሆነው ቢሰሩ እኔም የኔ ደስታ ያ ነው ብራዘር። ሁሉም አንደኛው ከአንደኛው ሳይነጣጠል አንድ ላይ ቢሰራ እርግጠኛ ነኝ ጥሩ ደረጃም እንደርሳለን። እንደ እንትንም እንትን እንላለን። በጦሩም ሆነ በአደረጃጀትም ሆነ በምንም ትልቅ ቦታ ላይ እንደርሳለን ብዬ ነው የማስበው። ለመንግስትም ራስ ምታት የምትሆነው አንድ ስትሆን ነው እንጂ ተከፋፍለህ እርስ በርስ እየተጎነታተልክ እየተተኳኮስክ እንትን እያልክ ጠላት እያልክ ለጠላት ጥሩ ግብአት ነው የምትሆነው። አይ አንደርስታንድ። እኔ ፖይንት ገብቶኛል ሚኪ። ስራ ላይ ሆኜ ናግባ ስላልከኝ ነው እንጂ ሚኪ ስራ ላይ ሆኜ ነው። በቃ መለሳለሁ እመጣለሁ። እሺ የትኛውን መልስ አንደኛውን መልስ ልመልስልህ። ምድር ላይ አንድነት የሚፈልግና የማይፈልግ ባልከው ፖይንት ዛሬ አንድ እርምጃ ተራምደናል። በውጭ ያለውን ግንቦቴ አራግፈናል አይደለ? ምድር ላይም ግለሰቦች አሉ። እነማን እንደሆኑ አውቃቸዋለሁ፣ ታውቃቸዋለህ። ዝም ብለው የሚያማስሉ የሚበጠብጡ ማለት ነው። ገባ? እንደ ዛሬ ግንቦቴውን እንዳራገፈው ደግሞ ይሄ እየተቀራረበ በየክፍለ ሀገሩ ያለው ወደ አንድ እየመጣ ሲመጣ ምን ይሆናል? ያን ግለሰብ ነጥሎ ልክ ዛሬ ግንቦቴው እንደተራገፈው ምድር ላይ ያለ ግለሰብ ይራገፋል። ገባ አይደለ? ግን እንትና እያልክ ከተቸህበት ምንድን ነው የሚሆነው? በራሱ እስኪረዳ መጠበቅ ነው። ምሳሌ ልስጥ። በእኔ በባለፈው ጉሪ ወስዶ ፎቶ የለጥፎ እናንተ በግንቦት የሆነ ስጨፈጭፉ የነበረ እነ ጉሪ ደግሞ ብሔርተኛ በሚል ሰበብ ሚኪ እናንተ የሚለውን ነገር በእናትህ ተወው ሚኪ። እናንተ እንዴ አሁንም ይኸውልህ ከማዕረግ ቤት ስንት ዓመት ተሰድቤያለሁ። ተወኝ ወንድም አለም 2 ዓመት የተሰደብኩ ዛሬ ደስታዬን ላጣጥምበት ዝም በለኝ። ደስታዬን ላጣጥምበት እባክህ። እኔ 2 ዓመት ተሰድቤበታለሁ። ተወኝ በእናትህ። በጣም ከፍተኛ ነበር። አንተ ብቻ ሳትሆን ማለት ነው በብሩ ዙሪያ በዛ ብሩ ዙሪያ ምናምን ነገር እኔም ጥያቄ ነበረኝ። አሁን እንደዚህ አለልም ወጥቼ ታውቃለህ። ፖለቲካ ላይ እኔ ምንም የምተነትነውም የማስተነትነውም ነገር የለም። ላይክ በዛ በብር ነገር ላይ ግን የራሴ የሆነ ጥያቄ ነበረኝ። አሁን አልነበርኩም ቦታው ላይ በስብሰባው ሲደረግ አልነበርኩኝም። ግን እንደዛ ከተባለና እነዛ ሰዎች ከተባረሩ ይሄ ትልቅ ደስታ ነው። ባይዘው ትልቅ ደስታ ነው። እንደዚህ ሰዎች ለዛ ለድርጅቱም ሆነ
እነዛ መሬት ላይ ህይወታቸውን ለመስጠት ለወጡት ፋኖች ለሚታገሉት ራሱ ነቀርሳና ካንሰር ናቸው። ስለዛ እነዚህ ሰዎች ተነቅለው መውጣታቸው አንድ ይሄ ጅማሬ ነው ብዬ ነው የማስበው። አሁን እንዳልከው ደግሞ አንድነት መቶ ደግሞ አንድ ላይ ቢሰሩ ትልቅ ደረጃ ይደርሳሉ ብዬ ነው የማስበው። ቢካዝ ሁሉም ህይወቱን ለመስጠት ነው የወጣው። ማንም የአይጥ ነፍስ ይዞ የወጣ የለም። ስለዛ እኔ አንድ ቢሆኑ ደስተኛ ነኝ። ዛሬም ነገም አንድነታቸውን ነው የምፈልገው። ግን ሚኪ ያው ሂድበት በሰፊው በደንብ ሰሞኑን ያው ፀጉሬን ስለተላጨው መላጣ ስለሆንኩ ነው። ነገ በቪዲዮ ልመጣ ነው ታውቃለህ። ያው ተላጫ እንደ ሚኪ አዎ እንትን ነው ብዙዎቹ ትዳራቸውን እየፈቱ ስለሆነ ማይ ጋድ አፋድና አፋባህን እንዴት አያቸው? ያቸው የኔ ሁለቱ ናቸው። እኔ ሁለት ክፈለኝና እኔ ህይወት የሚድን ከሆነ እሱ ነው እንዴ ፖይንቱ? እኔ አልገባኝም። አፋድና አፋባህ እኮ ናቸው እነዚህ። ጻፍበት ሚኪ ከጭንቅላት ላይ ጻፍ። ከላይ ጽፌበታለሁ። አፋባህና አፋድ ብዬዋለሁ። እንደዚህ ነኝ። ቅኔ ነኝ እኔ። አካቢሻ ይመች። ስራ ላይ ነው ያለሁት። በእውነት ስራ ላይ ነው። ይመለካል። እሺ ደስ ብሎኛል ዛሬ። እሺ ይመች። አፋባህና አፋባህ መሆናቸው አልገባችሁም ብዙዎቹ። ይኸውላችሁ ሁሉ ነገር በየጊዜው ይሆናል እና 2 ዓመት የተሰደብኩበት መልስ ስለተመለሰልኝ ደስ ብሎኛል። እነዚህ እነማን ናቸው የምትሉ አፋባህና አፋድ ናቸው። ይህን አሁን እኔ ታዲያ ቀኝ እጄን ከግራ እጄ እንዴት ነው ማለያየው? አንዱን ልጅ አንዱን የእንጀራ ልጅ አድርጉ ምትሉኝ ብዙ ሰው ነው ሁልጊዜ እንደዚህ የሚለኝ። አላደርግም። ሻለቃ ሀብቴን ከራስ ደረጀ በላይ፣ ሻለቃ መከታውን ከኢንጂነር ደሳለኝ፣ ሻለቃ ምሬ ወዳጀን ከኮሬል ፈንታው ማህቤ፣ ካፒቴን ማስረሻ ሰጤን ከዝናቡ እኮ ነው የምትለያለህ። አላደርግም። ህይወቱን ሊገብር ነው የወጣው ሁሉ 4 ነጥብ የሁሉም ሳፖርተር ነኝ። መሰረታዊ የሆነ ካንሰር የሆነ ሲመጣ ደግሞ እንደዚህ አድርጌ መርጥ ጥያቄ ጠይቃለሁ። ቁርባ ላይ ቆማለሁ። ሁሉ ተስተካክሎ እስከሚመጣ መፍትሄ ባላመጣም ችግር ፈጣሪ መሆን የለብኝም ብዬ ማምን ልጅ ነኝ። እያረርኩ ከሚዲያው የራቅኩት መንደሬው ስለበዛ 4 ነጥብ እና እንኳን ደስ አላችሁ። 2 ዓመት የተሰደበበት ሚኪ ሳምሪ ምንድን አለ ጊዜ እንራከባለና ካለ ጊዜ ወንድ ይመጣል። እንዴት ፂም ለፂም ምን ይሰራል? ያሟል። እንኳን ደስ አላችሁ ሚኪ 2 ዓመት የተሰደብክበት ሐቆ ስለወጣልህ እንኳን ደስ አለ የምትሉ 1 ቁጥር ጻፉ። አይጽፉም። ህልክ የበታችነት ስሜት ነው የሚሰማቸው። ለምን እኔ በመረ ነው የምጠይቅ። የበታችነት 1 ቁጥር ጻፉ። ያ ግንቦቴው ትክክል ነበር የምትሉ ደግሞ 2 ቁጥር ጻፉ። ያ ግንቦቴውን አራግፈናል። ጆከር ቴንኪው። ሌላ ያ ቴንኪው። ከሊናቸው ጋር የታረቁ ናቸው። ይኸው ሌላውስ ተሸማቆ ዝም ነው የሚል አይጽፋትም። ከሀቅ ጋር ይኸውልህ ከእውነት ጋር የተጣላ ትውልድ ተፈጥሯል። ሰሞኑን በመላጣ ያመጣሉ። ለማንኛውም እነዚህ አፋድና አፋባህ ናቸው። የሁሉም ሳፖርተር ነኝ እኔ። ያ ጥያቄ አይ ጎድ ምንድን ነው ያልሽ? እስኪ ቶሎ ጻፉ። እስኪ የሆነ ነገር የጄኒፈርን ኮሜንት ላይ ሆነ። ያ እኔ እኮ አሁን ሰው ከአቋሜ እንትን ያልኩ የሚመስለው ሰው አለ። እኔ ከአቋሜ ንቅንቅ ብዬ አላውቅም። አሁን ግን ደንቆሮ ስለበዛ ነው ዝም ያልኩት። ደንቆሮ በዝቷል። አስመሳዩ በዝቷል። አስመሳይ ኮሜንት ጻፉ። ላይ ሆነ እንትን ከእንትኑ ላይ ስለሆነ ጥያቄ የሚለው ብቻ ነው። ኦኬ ይደገም። ኦኬ የ2 ዓመት ሚኪ የተሰደበበት ከእስክንድር ነጋ ጀርባ ያሉ ጸረ አማራ ካንሰር ናቸው ስል በማዕረግ ቤት 24 ሰዓት ነበር የምሰደበው። በዚህ በደናቁርቱ በግንቦቴ ዲቃላ በሙሉ 24 ሰዓት ነበር የምሰደበው። ዛሬ የያዙት ገንዘብ በበቀደም አጀንዳ አድርጌው ገብቻለሁ። ዛሬ እነዚህ ሰዎች ተራገፉ። ያኛውን ገንዘብስ 800 ሺህ ብር እየሰራበት ነው፣ ይመጣል። የደም ገንዘብ ነው አሉን። ማን ያፋድ መሪ እስክንድር ነጋ ሁሉ እንደዛ አለ። እሱን አስቻለሁ ቅድም 2 ዓመት ሲሰሩ የነበራችሁ የግንቦት 7 ዲቃላ መራገፉ የከፋችሁ 2 ቁጥር ጻፉ። መራገፋቸው ደስ ብሎናል።
ጥያቄህና 2 ዓመት የተሰደብክበት ደግሞ ሐቁ ስለወጣልህ ደስ ብሎናል የምትሉ 1 ቁጥር ጻፉ።